እራስ ታራቂስ የለም ሀይ የሚለን ሰው ገላጋይ በሚለው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነኝ አለሁላችሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ብሩኬ ዛሬ ላይክ ለምን አደረክ ብሎ የሚቃጠል አለ። ጨጓራችሁ ሰላም ነው ወይ? ሰላም በሉልኝ ብሏልና እውነት ነው ብሩክ የሚቃጠል የሚናደድ አለ። እናንተ ለምን ላይክ አደረጋችሁ ብሎ አዎ እኔ ተጣልቻለሁ ከሌንና ለምንድን ነው የተጣላሁትን ሰው ሄዶ ላይክ አደረገ በፎቶ በምኑ በጣፈው ጽሁፍ ብሎ የሚናደድ የሚበሳጭ ሰው አለ። ግን እናንተ ሰዎች በጤናችሁ ደህና ናችሁ ወይ? ሰላም ናችሁ ወይ? እናንተ እንደዚህ የምትሆኑ ሰዎች እንደዚህ ቅጥል ድብን የምትሉ ሰዎች ለምንድን ነው ደሞስ? ብሩኬና ሀይሚ እውነቴን ነው የምላችሁ በጣም ደስ የሚሉ ጥንዶች ናቸው። ፒስ ናቸው። ምን አለበት የሚያስታርቅ ሰው የለም ወይ? አይበቃም ወይ? ሚዲያው ሁሉ ስለ ብሩኬና ስለ ሀይሚ ተጨንቆ ነው ያለውና በጣም እየተወዛገቡ ነው ያሉትና ብሩኬና ሀይሚ እውነቴን ነው የምላችሁ በጣም ብዙ ነገር ያሳለፉ 1 አመት ከምናምን አብረው እየተጓዙ ጓደኛሞች ናቸው እና ኢቭን ፍቅረኛ እንኳ ባይሆኑ ወደፊት የሚሆን ሀሳብ ቢኖራቸው እንኳን ራሱ እነዚህ ልጆች በጣም ብዙ ነገር አሳልፈዋል። ስለዚህ በመሀከላቸው ለተፈጠረው ነገር ትልልቅ ሰዎች ገባ ብላችሁ ጋሽዬም ሆነ አብርሽም ሆነ ኤፍሬምም ሆነ ተቆጥታችሁ ብታስታርቋቸው። በጣም ብዙ ሰው ተጨንቋል። እንደገና ደግሞ አንዳንድ ልጆች አላችሁ ብሩኬንም ሀይሚንም ነጥላችሁ የምትወግሩ ሰዎች እናንተም ተው ወደ ራሳችሁ ተመለሱ። ምክንያቱም እኛ ዳር እንቀራለን። ብሩኬና ሀይሚ ነገ ጠዋት ይታረቃሉ። ሲታረቁ እኛ ዳር ቀርተን እናለቅሳለን። እኛን ማን ያስታርቀናል? የብሩኬን እናት ምናምን ብሩኬን እያደረጋችሁ የምዘቀዝቁ ሀይሚንም እንደዛው እያደረጋችሁ እንትን የምትሉ ሰዎች ከእንደዚህ አይነት ድርጊታችሁ ተቆጠቡ። ትናንትና 200 ሺህ ገብታ ሀይሚ እኛ 200 ሺውን ያከብራሉ ብለን ስንጠብቅ እነሱ ጭራሽ ሌላ ክርክር፣ ሌላ ንትርክ፣ ሌላ ለቅሶ። እረ በቃችሁ ወደ ራሳችሁ ተመለሱ። በዛ አሁንስ በዛ ጋዝ ነው ያለን። በቃ 200 ሺው ይከበር የሀይሚ ብሩኬ ፍታ፣ በቃ ፍታ። ሀይሚን ፍቺ። ይሄን ነገር ይበቃችኋል። ምንድነው እንደዚህ መሆነ? ወይኔ በላቸው አለ ዘንድሮ